ሳምንቱ እንዴት አለፈ ጎበዝ? ጠቅላይ ሚኒስትር አብይ አህመድ ምን ነው ድምጻቸው ጠፋ የሚሉ ጥያቄዎች ከሰሞኑ ጎልተው ይሰማሉ። ማህበራዊ ሚዲያዎቻቸው ዝም ብለዋል። ስንት ያሉለት ምክክር ሲጠናቀቅ እንኳን ድምጻቸውን አላሰሙም። ለምን ይሆን? በአዲስ አበባ ጉዳይ ብልጽግና ፓርቲ ለሁለት መከፈሉ የተሰማው ገና በምክክሩ ማግስት ነበር። የኦሮሚያ ብልጽግና በአዲስ አበባ ጉዳይ ጠንካራ አቋሙን ላለመለወጥ መታገሉ ተሰምቷል። ይህም ምክክሩን በተለይም ወደ መጨረሻ ላይ ባልተጠበቁ ወገንተናዊ እርምጃዎች አስወቅሷል። በዚህ ጉዳይ የምንለዋለን። የዛሬን የሰንበት መቆያ ግን እስቲ በሴቶች ጥቃትና ወቅታዊ መነጋገሪያ ጉዳዮችን እናሟሸው። የሴቶች ጥቃት በኢትዮጵያ የከረመ ያረጀ ያፈጀ ዛሬም ጸንቶ የኖረ ነው። ከካሚላት እስከ ፌቨን ያልሰማነው የጥቃት ታሪክ የለም። ምናልባት በበደል ደረጃ እንደ ሴት ልጅ ጥቃት የግፍ ዋንጫው ሞልቶ የፈሰሰ የለም። ከሁሉ የሚያሳዝነው ደግሞ እኛ የምናውቀው ከተደረገው የግፍ ብዛት ሩብ እንኳ የማያክለውን መሆኑ ነው። የጥቃቱ ባህሪ፣ የኛ ማህበረሰብ ለጥቃቱ ያለው ግንዛቤ፣ የተጠቂዎቹ አቅም ማጣትና ከሁሉም በላይ ደግሞ የህጉ ክፍተት ተደራርበው የሴቶች ጥቃት በሀገራችን መፍትሄ የሌለው ጉዳይ መስሎ ቆይቷል። በገጠራማና ከከተማ በራቁ አካባቢዎች ጥቃቱ የተለመደ ነው ቢባልም አሁን ግን የተማሩና ዘመናዊ ሰዎች ይኖሩባቸዋል ተብለው በሚገመቱባቸው መሃል ከተሞች የከፉ ጥቃቶች ሲደርሱ ይሰማል። ለዚህም እንደ ምሳሌ ሩቅ ሳንጓዝ መሃል አዲስ አበባ ከአንድ ሳምንት በፊት በእህቷ ጓደኛ ተጠልፋ የተገደለችን ታዳጊ ሴት እንደ ምሳሌ ማንሳት እንችላለን። የአዲስ አበባ ፖሊስ ህዝብ ግንኙነት ኃላፊ በሰይፉ ፋንታውን ስለ አዲስ አበባ የእገታ ወንጀሎች ተጠይቀው ሲመልሱ በአዲስ አበባ ያለው እገታ መልኩ ለየት ይላል ብለዋል። አብዛኛውን ጊዜ እገታዎቹ የሚፈጸሙት በቅርብ ሰዎች በኩል መሆኑን አስረድተው ከዚህ ያለፍ ሲል ደግሞ ሰዎች ራሳቸውን እያገቱ ታግተናል ብለው ከቤተሰብ ገንዘብ መጠየቅ እየተለመደ ነው ብለዋል። ለምሳሌም አንድ የጤና ባለሙያ ታግቻለሁ ብሎ ሚስቱንና የሚስቱን ቤተሰቦች ገንዘብ መጠየቁን በኋላም ፖሊስ ሲደርስበት ፋርማሲ የምከፍትበት ገንዘብ አስፈልጎኝ ነው ማለቱን ተናግረዋል። የዛሬ ጥያቄያችን ለእርሱ የሚሆነው ግን ስለ ሐሰተኛ የእገታ ወንጀሎች አይደለም፣ በሴቶች ላይ ስለሚደርሱ መቆሚያ ያጡ ጥቃቶች ነው። ለእነዚህ ጥቃቶች ማን ነው ዋነኛ ተጠያቂው? ማህበረሰብ፣ ህግ፣ አጥቂው ወይስ መንግስት? ሐሳቡን አካፍሉ። ሰላም ጤና ይስጥልን ውድ የፈታ ዴሊ ቤተኞች፣ ሳምንቱ እንዴት አለፈ የምንባባልበት የሰንበት መቆያ የሳምንቱ አነጋጋሪ ወሬዎች ማዕድ ነው። አብራችሁን ስለምትቆዩ እናመሰግናለን። መሃል ሲኤምሲ ዘመናዊ ኮምፓውንድ መኖሪያ መንደር በካሬ ከ73000 እስከ 98000 ብር ከድሪም ቢልደርስ ሪል ስቴት በ10% ቅድመ ክፍያ ባለ 1 መኝታ 73 ካሬ 720 ብር ቅድመ ክፍያ፣ ባለ 2 መኝታ 123 ካሬ 1.2 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ አዘጋጅተናል። በ2 ዓመት ተኩል የሚረከቡት መኪና ማቆሚያ፣ ስታንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻ አለው። በ2 ዓመት ተኩል የሚረከቡት 100% ለሚከፍሉ 30% ቅናሽ። አሁኑን ይደውሉ። ስልክ 0964 2025 29 ድሪም ቢልደርስ ሪል ስቴት። ጠቅላይ ያልተገኙበት የምክክር ድግስ። ጠቅላይ ሚኒስትር አብይ አህመድ ብዙ እንጠብቅበታለን፣ ያቀናናል፣ ይለውጠናል ሲሉ በከረሙበት የሀገራዊ ምክክር ጉባኤ ፍጻሜው ቀን ላይ አለመገኘታቸው ብዙ እያነጋገረ ነው። ጥቂት የማይባሉም ከአዲስ አበባ ጋር በተገናኘ የተደረሰበት አወዛጋቢ ሀሳብና ውሳኔ በብልጽግና አመራሮች መሃል ክፍተት ሳይፈጥር እንዳልቀረ በመገመት የጠቅላዩን መቅረት ከዚህ ጋር አገናኝተውታል። ጠቅላዩ ይህ ኮሚሽን በወርሃ ታኅሳስ 2014 ዓ.ም አዋጅ ጸድቆለት በዚህ ዓመት በየካቲት ወር ስራውን በይፋ ከጀመረበት ጊዜ አንስቶ የተለያዩ አስተያየቶችን ሲሰጡ የመንግስታቸውን የፓርቲያቸው ብልጽግናን አቋም ሲያንጸባርቁ ቢከርሙ በፍጻሜው ድግስ ላይ አለመገኘታቸው ግን ብዙ እያስባለ ነው። የጠቅላይ ሚኒስትሩን አለመገኘት በተመለከተ የመንግስት ኮሚኒኬሽን አገልግሎትም ሆነ ጽህፈት ቤታቸው አሊያም ሌላ መንግስታዊ አካል ቢያንስ ይህን ዘገባ እስካጠናቀርንበት ጊዜ ድረስ ያሉት ምንም ነገር የለም። በተረጋገጡትና ሚሊዮኖች በሚከታተሏቸው የማህበራዊ ሚዲያ ገጾቻቸውም የሀገራዊ ምክክሩን መዝጊያ መርሃ ግብር በተመለከተ እንኳን ድምጻቸው፣ ትንፋሻቸው አልተሰማም። ጠቅላዩ እንደ ፌስቡክ ባሉ የማህበራዊ ሚዲያ አማራጮቻቸው አዲስ ክንውኖችን የማብሰር ልምድ ቢኖራቸውም አሁን ግን በእነዚህ አማራጮች ድምጻቸው ከተሰማ ከ10 ቀናት በላይ አልፈዋቸዋል። ከዚህ ጋር በተያያዘ መረጃ የተለያዩ አካላት፣ የተቃዋሚ አባላትና የመንግስት ሹማምንት ስለ ተጠናቀቀው ምክክር ሀሳባቸውን ሰጥተዋል። የብዙዎችን ሀሳብ በአንድ አዳምጦ ያቀረበው የጀርመን ራዲዮ DW ይህን መረጃ አጋርቷል።
ለ40 ቀናት ሲካሄድ የቆየው ሀገራዊ ምክክር ጉባኤ በኢትዮጵያ የፖለቲካ ባህል አዲስ ጎዳና ነው ሲሉ ርዕሰ ብሔር ታዬ አጽቀሥላሴ ገለጹ። ኢትዮጵያ በታሪክ ለነጻነትና ለአፍሪካ መተሳሰር ነበራት ያሉትን ሚና የጠቀሱት የቀድሞ የኬንያና የናይጄሪያ ፕሬዝዳንቶች ሀገሪቱ ከግጭት ልዩነትና መከፋፈል ይልቅ የሰላም ምሳሌ መሆን እንደሚጠበቅባት ጠቅሰዋል። ሁለት የፖለቲካ ፓርቲዎች በተለይ አዲስ አበባን በተመለከተ ከአሰራር ውጭ ቀረበ ያሉት ምክረ ሀሳብና አካሄድ ሀገራዊ ቀውስ ሊያስከትል የሚችል መሆኑን ጠቅሰው ማሳሰቢያ ሰጥተዋል። የሀገራዊ ምክክር ኮሚሽን ደግሞ በምክክሩ የተዘጋጁ ምክረ ሀሳቦች እንዲፈጸሙ የሁሉንም ትብብር ጠይቋል። ታህሳስ 2014 ዓ.ም የተቋቋመውና እጅግ መሰረታዊ በሆኑ ጉዳዮች ላይ ሀገራዊ መግባባት ተፈጥሮ ማየት የሚል ራዕይ የያዘው የሀገራዊ ምክክር ኮሚሽን ላለፉት 40 ቀናት አዲስ አበባ ውስጥ ያደረገውን ጉባኤ ዛሬ ነሐሴ 16 ቀን 2018 ዓ.ም አጠናቋል። በተስፋም በስጋትም በድጋፍም በተቃውሞም በመንታ አተያይ ውስጥ ሆኖ የከረመው ይህ ሀገራዊ ሁነት በርዕሰ ብሔር ታዬ አጽቀሥላሴ ገለጻ በሀገሪቱ የፖለቲካ ባህል አዲስ ጎዳና ነው። በዚህ የጉባኤው መዝጊያ ንግግር ያደረጉት የናይጄሪያና የኬንያ የቀድሞቹ ፕሬዝዳንቶች ኢትዮጵያ በታሪክ የነበራትን ፖለቲካዊ ሚና ዘርዝረው አወድሰዋል። በተለይ አሁን በአፍሪካ ህብረት የምስራቅ አፍሪካ ልዩ መልእክተኛውን የሚያገለግሉት የናይጄሪያ የቀድሞ ፕሬዝዳንት ኦሉሴጉን ኦባሳንጆ ኢትዮጵያ ከ80 ብሔሮች በላይ ናት ሲሉ ኢትዮጵያ በታሪክ ነበራት ካሉት ሚና አንጻር ከፍ ብላ እንድትገኝ የተገባ ነው ብለዋል። ያለፉትን ግጭቶች፣ ጦርነቶች፣ አመፅ፣ አለመረጋጋት፣ መከፋፈል፣ መድሎና ውድመት ከኋላችን እንተዋቸው። ከነዚህ ሁሉ በቃን ማለት አለብን። በቃ ማለት በቃ ነው። ኢትዮጵያ ከ80 በላይ ከሆኑት እያንዳንዱ ብሔረሰቦች የበለጠ ትልቅ፣ የበለጠ ሀብታምና የበለጠ የተሻለች ናት ብለዋል። እናት ፓርቲ ይህ ሀገራዊ ምክክር ለሀገር አዲስ መፍትሄ ሊያዋልድ ይቅርና ላለው ሀገራዊ ቀውስ ቤንዚን የሚያርከፈክፍ የዜሮ ድምር ውጤት ሆኗል ሲል ዛሬ ባወጣው መግለጫ ሂደቱ ለጠንካራ ጉዳዮች ትኩረት የነፈገ ሀገርን ሰቅዘው የያዙ ጉዳዮችና ችግሮችን ማለባበስ ቀድሞ በጓዳ በር የተወሰኑ ናቸው ያላቸው ውሳኔዎችን ለማጽደቅ ሽኩቻ የታየበት ነበር የሚል ወቀሳ ሰንዝሯል። በተለይ አብዛኛው ተመካካሪ ተስማምቶ ያስቀመጠው አዲስ አበባ ለፌዴራል መንግስት ተጠሪ ትሆናለች የሚል ምክረ ሀሳብ ገዢው ፓርቲ ያደራጃቸው ናቸው ያላቸው ቡድኖች አዳራሽ ረግጦ መውጣት፣ መረበሽ፣ የተቋጨን አጀንዳ እንደገና ማንሳት፣ ማስፈራራት፣ ማዋከብና የክልል ምክር ቤት የሚባለው ከተረሳና ጊዜው ካለፈ በኋላ እንደገና ተሰብስቦ ጉዳዩን እንዲያይና ያልተመከረበትን ወይም አብዛኛው ውድቅ ያደረገውን ሀሳብ ቅቡልነት እንዳለው ተደርጎ መቅረቡን አስረጅ ጠቅሷል። በዚህ ምክንያት ተደረሰባቸው የተባሉ ስምምነቶች በሙሉ ህጋዊነት እንደማይኖራቸው የኢትዮጵያ ህዝብም እንዳይቀበለው ፓርቲው ጠይቋል። የአማራ ብሔራዊ ንቅናቄ አብን በበኩሉ ተመሳሳይ ችግር ማየቱን ጠቅሷል። በምክክር ሂደቱ ማጠቃለያ አንድ ኮሚሽነር በጉባኤው ያልተመረመረን የቡድን አጀንዳ ይዘው በመውጣት ጉባኤተኛው ቀድሞ ያላየውንና ያልተስማማበትን ተቀጥላ አጀንዳ ለማቅረብ ሞክረዋል ሲልም የምክክር ሂደቱን ሙሉ በሙሉ ይሁንታ የሚሰጠው ኮሚሽኑ ይህንን ህገ ወጥ ያለውን ጣልቃ ገብነት ለህዝብ ሲገልጽና ህጋዊ ማብራሪያ ሲሰጥ ብቻ መሆኑን ገልጿል። ምክትል ዋና ኮሚሽነር ሂሩት ገብረስላሴ የተዘጋጁ ምክረ ሀሳቦች እንዲፈጸሙ የሁሉንም ትብብር ጠይቀዋል። በምክክሩ ተሳታፊ የነበሩት የኢዜማ የቀድሞ ምክትል መሪ ዮሐንስ መኮንን የተመካካሪው ማስታወሻ ሲሉ ለህዝብ ባጋሩ ጽሑፍ ወገንተኛ ያሏቸው ኮሚሽነሮች እንደነበሩና እንደተጋፈጧቸው በአስረጅ ኤክስፐርት ስም የአንድን ወገን ፍላጎት ሳይንስ አስመስለው ሊጭኑ የመጡ ያሏቸውን ባለሙያዎች ማጋለጣቸውን ጠቅሰዋል። በምክክሩ 400 ምክረ ሀሳቦች መቅረባቸውን 396ቱ ሙሉ በሙሉ በስምምነትና ያለ ልዩነት እንደቀረቡ፣ ሆኖም የፕሬዝዳንት አመራረጥ፣ ሰንደቅ ዓላማችን ላይ የሚቀመጠው አርማ፣ የፌዴሬሽን ምክር ቤት አባላት አመራረጥ እና የአዲስ አበባ የኦሮሚያ ርዕሰ ከተማነት በህገ መንግስት የመጻፍ ጉዳይ የልዩነት ምክረ ሀሳብ ሆነው በመዝጊያ መርሃ ግብሩ ላይ በንባብ ተደምጠው በይፋ ለምክክር ኮሚሽኑ መረከባቸውን ገልጸዋል። ከእነዚህ ስምምነት የተደረሰባቸው ምክረ ሀሳቦች ለህዝብ ተወካዮች ምክር ቤት፣ ለአስፈጻሚው አካል፣ ሌሎችም ይቀርባሉ ተብሏል። የህወሓት አቤቱታ እየባሰ የመጣ የጦርነት ስጋት ሰሜን ኢትዮጵያን ወደ ከፋ ግጭት እንዳይመልሰው ስጋት መደቀኑን ገልጾ የትግራይ ክልል ጊዜያዊ አስተዳደር አጣዳፊ ዓለም አቀፍ ዲፕሎማሲያዊ ጣልቃ ገብነት ጥሪ ያቀረበ። የትግራይ ክልል ኮሚኒኬሽን ጉዳዮች ቢሮ ይፋ ባደረገው መግለጫ ዓለም አቀፉ ማህበረሰብ ዝምታውን በመስበር በወታደራዊ እንቅስቃሴዎች ላይ ዲፕሎማሲያዊ ጫና እንዲያደርግ ጠይቋል። ቢሮው አክሎም የዓለም አቀፉ ማህበረሰብ እርምጃ ለመውሰድ እንደ እሺታ ተቆጥሮ ወታደራዊ ውጥረቱን የበለጠ ሊያባብሰው እንደሚችል አሳስበዋል። እንደ ቢሮው መግለጫ ከሆነ በክልሉ ልዩ ልዩ አካባቢዎች በሲቪል መኖሪያዎችና ተቋማት ላይ ጥቃቶች ተፈጽመዋል። እንደ መግለጫው ከሆነ በነሐሴ 1 ቀን 2018 ዓ.ም በፌዴራል ኃይሎችና በትግራይ ጸጥታ አካላት መካከል በምዕራብ ትግራይ ሸረሪና ግጭት ተከሰተ። በነሐሴ 10 ቀን የድሮን ጥቃት በመረዋ ወረዳ በትምህርት ቤት ግቢ ላይ ተፈጽሟል ብለዋል። ከነሐሴ 10 እስከ 18 ባሉት ቀናት ደግሞ በዋጃ ጥሙጋ ወረዳ ማርያም ኩቢ በተባለች መንደር እንዲሁም
ከመቀሌ ከተማ አቅራቢያ በምትገኘው ዳንደራ ላይ የድሮንና የከባድ መሳሪያ ጥቃቶች ተፈጽመዋል ሲል ከሷል። መቀሌ ከተማ ሐወልቲ ክፍለ ከተማ ሞሞና ሰፈር በሚገኙ የመምህራን መኖሪያ ቤቶች ላይ በተፈጸመ ጥቃት ሕፃናትን ጨምሮ ቢያንስ 13 ሰዎች የቆሰሉ ሲሆን የመኖሪያ ቤቶችም ወድመዋል ሲልም ገልጿል። ይህ በእንዲህ እንዳለ የተፈጸሙ ጥቃቶች በህዝቡ ዘንድ ከፍተኛ ስጋት የፈጠሩ ከመሆኑም በላይ በየዓመቱ የሚከበረውን የሴቶችና ልጃገረዶች ባህላዊ አሸንዳ በዓል ዝግጅት ማስተጓጎላቸው ተገልጿል። የሰላም ሂደቱን በተመለከተ የትግራይ አስተዳደር የፌዴራል መንግስት የህዳር 2015 ዓ.ም የፕሪቶሪያውን የሰላም ስምምነት ግዴታዎች ወደ ጎን ትቷል ሲል ከሷል። ክልሉ ሰፊ ጦርነት እንዳይቀሰቀስ በማሰብ ትዕግስት ማድረጉን የጠቆመው መግለጫው ይህ ግን ክልሉንና ህዝቡን የመከላከል አቅም እንደሌለው ተቆጥሮ ሊተረጎም እንደማይገባው አሳስቧል። የኮሚኒኬሽን ቢሮው መግለጫውን ሲያጠናቅቅ አሁን አጣዳፊ ዲፕሎማሲ እርምጃ የሚወሰድበት ጊዜ ነው ሲል በሰሜን ኢትዮጵያ የነበረ የሰላም ጭላንጭል ሙሉ በሙሉ እንዳይጠፋ ፈጣን የዓለም አቀፉ ማህበረሰብ ጣልቃ ገብነት ወሳኝ መሆኑን አጽንኦት ሰጥቷል። ዳንጎቴ ለኢትዮጵያ ተስፋ። ኢትዮጵያን ጨምሮ በርካታ የምስራቅ አፍሪካ ሀገራት የዳንጎቴ ኩባንያ ግሩፕ በኬንያ እያስገነባ ባለው ግዙፍ የነዳጅ ማጣሪያ ፕሮጀክት ላይ የባለቤትነት ድርሻ ኢኩዊቲ ስቴክ ለማግኘት ፍላጎት ማሳየታቸው ተገለጸ። ከነዚህ ሀገራት መሃል ኢትዮጵያ አንዷ መሆኗ እየተነገረ ነው። ሀገራቱ ይህንን እርምጃ ለመውሰድ ያሰቡት አስተማማኝ የነዳጅ አቅርቦት ለማረጋገጥና በዓለም አቀፍ የነዳጅ ገበያ መዋዠቅ ምክንያት የሚከሰተውን የውጭ ምንዛሬ እጥረትና ጫና ለመቀነስ በማለም እንደሆነ ተጠቅሷል። ኢትዮጵያ ከጎረቤት የምስራቅ አፍሪካ ሀገራት ጋር በመሆን በዳንጎቴ ሜጋ የነዳጅ ማጣሪያ ፕሮጀክት ላይ አክሲዮን ድርሻ ለመግዛት ንግግሮችን እያደረገች እንደምትገኝም ፍንጮች ወጥተዋል። እንደ ኢትዮጵያ ላሉ የወደብ አልባና ነዳጅ አስመጪ ሀገራት በቀጠናው ከሚገኝ ግዙፍ ማጣሪያ ድርሻ ባለቤት መሆን የዓለም አቀፍ አቅርቦት መስተጓጎልን፣ ከፍተኛ የመጓጓዣ ወጪንና የውጭ ምንዛሬ መውጣትን ለመቀነስ እንደ ትልቅ ስትራቴጂካዊ መፍትሄ ተወስዷል። ይህ እንቅስቃሴ በምስራቅ አፍሪካ ሀገራት መካከል ያለውን የድንበር ተሻጋሪ መሰረተ ልማትና የንግድ ትስስር የሚያጠናክር ይሆናል የተባለ ሲሆን የዳንጎቴ የነዳጅ ማዕከል ለምስራቅና ከሰሃራ በታች ላሉ የአፍሪካ ሀገራት ዋና የነዳጅ አቅራቢ እንዲሆን ያደርገዋል። ሀገራቱ የነዳጅ አቅርቦት ከማግኘታቸው ባሻገር በፕሮጀክቱ ላይ ድርሻ ማድረጋቸው የትርፍ ክፍፍል ለማግኘትና በቀጠና የነዳጅ ዋጋና ስርጭት ላይ ስትራቴጂካዊ ተጽዕኖ ለመፍጠር ያስችላቸዋል። ኩባንያው የምስራቅ አፍሪካ ሀገራት በድምሮ የ30 በመቶ ድርሻ እንዲገዙ ፈቅዷል። ኬንያ በግማሽ ቢሊዮን ዶላር የ10 በመቶ ድርሻ የመግዛት ፍላጎት እንዳላት ከወዲሁ አስታውቃለች። ነዳጅ ማጣሪያው ከኬንያና ኡጋንዳ ድፍድፍ ነዳጅ በመግዛት በቀን 700,000 በርሜል ድፍድፍ የማጣራት አቅም ይኖረዋል ተብሎ ይጠበቃል። ሴቶች በትግራይ እየተጠናቀቀ ባለው 2018 ዓ.ም ብቻ በትግራይ 33 ሴቶች በግፍ መገደላቸውን የትግራይ ሴቶች ማህበር አስታወቀ። ማህበሩ የተጎጂዎች ቤተሰቦች ፍትህ እንዲያገኙና የህግ የበላይነት እንዲረጋገጥ እየሰራ መሆኑን ገልጿል። ይህ መረጃ የተሰማው በቅርቡ በመቀለ ከተማ የዘውዱ ሀፍቱ ግድያ ጉዳይ ላይ የተላለፈውን የፍርድ ቤት ውሳኔ በመቃወም የሴቶች መብት ተሟጋቾች እያካሄዱ ካሉት እንቅስቃሴዎች ጋር በተያያዘ ነው። በመቀለ ከ2 ዓመት በፊት በአሰቃቂ ሁኔታ የተገደለችውን ዘውዱ ሀፍቱን ግድያ በተመለከተ የመቀለ ማዕከላዊ ፍርድ ቤት ሐምሌ 29 ቀን 2018 ዓ.ም ተከሳሾቹ በነፃ እንዲለቀቁ ውሳኔ ሰጥቷል። የፍርድ ቤቱን ውሳኔ በመቃወም 9 የሴቶች መብት ተሟጋች ሲቪል ማህበራት የጋራ መግለጫ አውጥተዋል። የመቀለ አቃቤ ሕግም የፍርድ ቤቱን ውሳኔ በመቃወም ይግባኝ ማቅረቡ ታውቋል። በተጨማሪም የዘውዱ ሀፍቱ ግድያ ጉዳይ ላይ የተላለፈው ውሳኔ ኢፍትሐዊ ነው በሚል በርካታ ሴቶች የዘንድሮን የአሸንዳ በዓል ጥቁር ልብስ በመልበስ ለማሰብ የሚጠይቅ እንቅስቃሴ ጀምረዋል። ተሳታፊዎቹ ሙሉ ጥቁር ልብስ በመልበስ የዘንድሮ የአሸንዳ አምባሳደር ዘውዱ ናት፣ ፍትህ በግፍ ለተገደለችው ዘውዱ የሚሉና የሴቶች መብት እንዲከበር የሚጠይቁ መልእክቶችን በማስተላለፍ ላይ ናቸው። እንቅስቃሴው በተለይም በማህበራዊ ሚዲያ ገጾች በስፋት እየተሰራጨ ይገኛል። የትግራይ ክልል ባህልና ቱሪዝም ቢሮ በበኩሉ እንቅስቃሴውን በመቃወም የአሸንዳ በዓል ባህሉንና እሴቱን ጠብቆ እንዲከበር የሚያስገነዝብ መግለጫ ቢያወጣም የሴቶች የተቃውሞ እንቅስቃሴ በማህበራዊ ሚዲያ ቀጥሏል። ውድ የፈታ ዴሊ ቤተኞች ለዛሬ ያዝንላቸው የሰንበት መቆያ መሰናዷችን የእስካሁኖቹ ነበሩ። ቸር ጊዜ